ያልፈጠረብኝና መላመጣ አሁን ምንም አይነት ማስተባበያ አልፈልግም። እያስተባበልኩም አይደል? ሰውዬ አሁን ንብረቴን ትመልሳለህ ወይስ ፖሊስ ልጥራ? ይኸውልሽ እናቴ እንደው ወደ ሀገር ቤት ከሄድኩ በኋላ ተመልሼ ወዲህ የመጣሁት የልቤ ጩኸት አላስቀምጥ ቢለኝ እኮ ነው። እኔ ምንም አይነት ማስተባበያ አልፈልግም አልኩህ እኮ። እናቴ ጥሩ ሰው እንደሆንሽ አውቃለሁ። እንደው ይቅርታ አድርጊና አገላግኝ። የወሰድክብኝም መልስልኝ፣ ከዛ ይቅርታ ይደረግልሃል። ድሮስ የመጣሁት ለምን ሆነና እኮ በል መልስልኛ። እሱማ መልሳለሁ እኮ ይታል። እኔ ምን ድንብላል ግን ይሄን ነገር ታውቃለች? እሷ ብታውቅም እጄን ነበር የምትቆርጠው። እርግጠኛ ነህ? ምንም ነገር አታውቅም? ምንም አታውቅም። ምንድን ነው? ምን ሆነሃል? የለም። ምኑ? ወርቁ የለም። ምን ነው መመላለስ ይደበረሽ? ኧረ እኔ እንደዚህ ማለት አይደለም። ታዲያ አንቺ እንዴት ነሽ? ምን ነው በሰላም ነው? ግን ለቤተሰቦች ደውለላችሁ ነበር። ምን ማለቴ? እና ምን አሉ? መቼም ደምለው የተባለውን ነገር አልሰረቀም አይደል? በአግሽ እሱን አላገኘም ነው። የት ሄዶ? አይ የትም አልሄድም። ማለቴ ታዲያ እንዴት አላገኛችሁትም? ነገሩ ሌላ ነው ድንብላል። ትትርንጎይ ምንድን ነው ነገሩ? ምንም አይደል፣ ተረጋጊ። አይድሌ አይድሌ፣ ወንድሜ እንደፈራሁት ሙቶ ነው አይደል? ማ ደምለው? ኧረ እሱ አይሞትም። አይ ሙቷል። እኔ ትክክል ነኝ፣ ሙቷል። ደምልዬ ሙቷል። ድንብላል ምን እየሆንሽ ነው? ማን ሞቷል አለሽ? እና ትርንጎይ ምንድን ነው የተፈጠረው? መጀመሪያ አንቺ ተረጋጊ። ወይ አባቴ፣ እሺ ንገሩኝ። ለምን ታስጨንቁኛላችሁ? ምንድን ነው ያሏችሁ? በቃ ሀና ብቻሽን እኮ እያወራሽ ነበር። ኧረ አላወራሁም። አወራሁ እንዴ? ደህና ነሽ ግን? እስኪ ተይኝ የኔ ልጅ። ምን ተፈጠረ ደግሞ? እኔ እምልሻለሁ ግን ይሄን ያህል ክፉ ሴት ነኝ እንዴ? ምን እያልሽ ነው? ንገሪኝ ሀና፣ ይሄን ያህል ክፉ ሴት ነኝ? ኧረ አይደለሽም። ምን ሆነሽ ነው? ኢዩኤል እየተጫወተብኝ ነው። ወይ እማዬ፣ ለምን እሱን ሰውዬ ግን አታየውም? እንዴት ብዬ የኔ ልጅ? ደግሞ እኮ እሱ ነበር ፈልጎኝ የመጣው። ደግሞ ምን ተፈጥሮ ነው? ምንም አዲስ ነገር አልተፈጠረም። እና ታዲያ አንቺ ምን ሆነሽ ነው? ያደረገው ነገር ከአይምሮዬ ሊወጣ አልቻለም። እማዬ፣ አንቺ ለምንድን ነው ይህንን ሰውዬ ይህን ያህል ቦታ የሰጠሽው? ሀኒዬ፣ እኔ በክብሬ መደራደር እንደማልወድ ታውቂያለሽ። ምናልባት እኮ እሱም ችግር ገጥሞት ሊሆን ይችላል። ተይኝ እባክሽ። ሰላም ለእናንተ የሆነ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ኖላዊ ድራማን ቀጣዩን ክፍል ይዘንላችሁ መጥተናል። አብራችሁ እስከ መጨረሻው ቆዩ። የወይዘሮ ሜላት ወርቅ ተገኘ። እንግዲህ ብዙዎችን ሲያስተራምስ የነበረው ድንብላለንም እስከ ማሳሰር የደረሰችበት እሷ የሆነ እርግጠኛ የሆነችበት ነገር ስላለ ነበር። እንግዲህ ደምለው ወርቁን እንደወሰደው እና ያም ወርቁ ስለወሰደው በጣም ህሊናው እየረበሸው ብቻውን ቁጭ ብሎ እየተብሰከሰከ ነበር። እናም እንዴት እንደዚህ ያደርጋለው ነው ምን አለ እጄን በቆረጠው እያለ በጣም ውስጡ ተጎርቶ ተሰምቶት ነው እንግዲህ እየተናደደ ያለው። በዚህ ምክንያት ወርቁን ለመመለስ ወስኗ ነኝ። እንግዲህ ወርቁን የወይዘሮ ሜላት ወርቅ እጇ ላይ እንዳለ ያወቀባት ምክንያት ወይዘሮ ሜላት ጓደኛዋ እንድትረዳትና በገንዘብ እንድታግዛት ልትጠይቃት ሄዳ ነበር። ከዛም ጓደኛዋ ወርቁን ስጭኝና እሱን ካሳሽ በኋላ ገንዘቡን የፈለግሽውን ገንዘብ ሰጥሻለሁ ትላታለች። በዛም ተናዳ እቤት እየሮጠች መጣ። ደምለው ታሞ ስለነበር በዛን ወቅት ታሞ አይወጣም ነበር፣ ተኝቶ ነበር የሚውለው። በዛም ምክንያት ወይዘሮ ሜላት መጣ ከተደበቀበት ወርቁን አውጥታ ስታይ እያየ ነበር። እናም እሱ ሙሉ ታሪኩን ነግረዋለች። ጓደኛዋ ገንዘብ አልሰጥም እንዳለቻት እና እሷ ገንዘብ ወዳጅ እንደነበረች እኔ ወዳጅ የልብ ወዳጅ መስላኝ ነበር፣ እሷ ግን ገንዘብ ወዳጅ ናት። በዛ ምክንያት ወርቅሽን ካልሰጥሽኝ ገንዘብ አልሰጥሽም ብላኛለች ብላ ስለ ወርቁ ምክንያት እየተናገረች ነበረ። እናም ያኔ ስላየ እርግጠኛ ሆና እኔ ያኔ ከሱ ውጭ ወርቁ የት እንዳለ እንኳን አይደለም ሌላ ሰው እናንተ ልጆች እንኳን አታውቁም፣ በዚህ ምክንያት
እሱ ነው የወሰደው ብላ እርግጠኛ ሆናለች ማለት ነው። በዚህ ምክንያት እንግዲህ ድንብላል ታውቃለች ብላ ነበር ድንብላልን ያሳሰረቻትኝ። ድንብላል ግን ምንም የምታውቀው ነገር የለም። ሲጀመር ብታውቅ ራሱ እንዲሰርቅ አታደርግም በጭራሽ፣ ወይ ታስቆመው ነበር። ብቻ የሆነ እርምጃ ተወስድ ነበር። እሷ ያለምንም ጥፋቷን የታሰረችው ማለት ነው። በሌላ በኩል ኤልያስ ረጅም ጊዜ በኋላ ተመልሶ መጥቷል። እንግዲህ ኤልያስ በሀና ፍቅር በጣም ብዙ የተጎዳ እስከ ማበድ ድረስ የደረሰ ነበረ። ጓደኛውም ሁላቸውም እሱ ወደ ራሱ እንዲመለስና ለእናቱ እንዲኖር መክሩን የቻሉትን አድርገው ነበር። ከዛም ሀና ልታገባ ነው ስለተባለ በሀና ተስፋ ቆርጦ ለአንድ እናቴ መኖር አለብኝ ብሎ ስራ እየፈለገ ነበረ። አሁን ላይ ግን በጣም ጥሩ ስራ አግኝቶ ተለውጦ ነው እንግዲህ ሀናን ድጋሜ ቀጥሯት ከሀና ጋር እያወሩ ነበረ። የእውነት ረስተኸኛል ወይ ስላት፣ እንዴ ባረሳሽ እኮ ዛሬ አላገኝሽም ነበር አላሽ ስልህ ያው በፍቅር ነው ስላት፣ አዎ ረስቼሻለሁ፣ ምክንያቱም ስተኛም ሆነ ስነሳ አንቺን እያሰብኩ መጥፎ ስሜት አይሰማኝም። አሁን በጣም ሰላም ነኝ፣ ስራዬም በጣም ቆንጆ ነው አላት። እሷም ያው እንደዚህ ስለተቀየረ ለእናቱ መኖር ስለጀመረ በጣም ደስ እንዳላት ነገረችው። እናም ግን ከጆሮ ጋር ስለሆንኩ ቅር አላለህም ወይ ስትለው፣ በጭራሽ ያኔ እንኳን አይደለም ጆሮን ያኔ እስራ መርጠሽ ስትሄጂ ራሱ ወደ ራሴ ስለተመለስኩ ምንም አልመሰለኝም ብሎ ነገራት ማለት ነው። እናም እሷም በጆሮ ምክንያት በጣም እንዳዘነች ስለ ጆሮ ከጆሮ ጋር የተፈጠረውን ነገር ነገረችው ማለት ነው። የተፈጠረውን ነገር በሌላ በኩል ፋኖሴ ሀናና ጆሮ የተጣሉበት በጣም ነገሮች እየከረሩ እንደሆነ በመሀላቸው ገብቶ አባባ ኖላዊ እንዲያስታርቃቸው እየጠየቀችው ነበር። እሱ ደግሞ ራሳቸው ጊዜ ታያቸው በራሳቸው ጊዜ ይታረቃሉ ሲላት፣ በጭራሽ ያሁኑ ግን የከረረ ይመስለኛል፣ ሁለታቸውም እልክ ተጋብተው ነገሩን እያከረሩት ነው ብላ ነገረችው። እሱም እንግዲህ በተቻለው መጠን ገብቶ በመሀላቸው እንደሚያስታርቃቸው ነው የነገራት። እናም ፋኖሴና ሀና ከሰፈር ወጥተው እየተራመዱ ነበር። ምክንያቱም እርጉዝ ስለሆነች ወጥተሽ እንቅስቃሴ ማድረግ አለብሽ ለጽንሱ ጥሩ ነው ስትላት፣ እሺ ብለው ሁለታቸውም ሰፈር ላይ ወክ እያደረጉ እያለ ከኋላ እየተከተላቸው ነበረ ጆሮ። እናም ፋኖስ የዘወር ስትል እሱ ተደብቆ ሮጠ። ሀና ግን አላየችውም ነበር። ከዛ ለምን ደውይለትና እሱ አይጋብዘንም አለቻት። ስደውል ግን ሀና ስልክ አላነሳም። መጀመሪያ ላይ ግን አልደውልም ብላ ነበር በግድ አሳመነቻትና ከዛም ግን እዚህ አካባቢ እንዳለ እየተከታተለ እንደሆነ እኔ ስዞር እንደውም ሩጦ እንደተደበቀ ነገረቻትና ከዛም ያው ሀናም ወደ እናቷ ብቻዋን ስለሆነች ወደ እናቷ መሄድ ስላለበት ተለያዩ ማለት ነው። እና በዚህ ምክንያት ሁለታቸውም ተደባብረዋል። እስካሁን ምንም አዲስ ነገር የለም። ድንብላልም ባልሰራችው ስራ እስካሁን እስር ቤት ናት። ምንም መፍትሄ የለም። ምክንያቱም ወይዘሮ ሜላት ወንድሟ ካልመጣና ወንድሟ እንደሰረቀው እርግጠኛ ስለነበረች እሱ ካልመጣና መፍትሄ ካልተገኘ ከእስር ቤት እሷን አላስፈታትም ብላለች። በዚህ ምክንያት ተምቹ ሊጠይቃት ሄዶ ነበረ። እናም እንዴት ባዶ እጅህን ትመጣለህ? እስር ቤት እኮ ባዶ እጅህን አይመጣም፣ ለሌላ ጊዜ ባዶ እጅህን እንዳትመጣ እያለችው ነበር። እሱም ያው ወንድምሽን ቁጥር ስጭኝና ምናልባት እሱ ወስዶ እንደሆነም ካልወሰደም ደውለን እናረጋግጥ ብሏተኝ። ቁጥሩ የለኝም ግን አጎቴ ቁጥር ከሀና ጋር ስላለ እሷን አገኛትና ትስጥህ አለችው። እናም ሀናንም በአስቸኳይ ፈልጎ አገኛተኝ። ወደ ክፍለ ሀገር ደወለች ወደ አጎቱ ጋር። እናም ድንብላል ጓደኛ ነኝ ብላ ስለ ደምለው ጠየቀች። ደምለው ግን እንደታመመና ከዛም እንዳልመጣ ተመልሶ እንደሄደ ነገረቻቸው። በዚህ ምክንያት ይሄን ነገር ድንብላል ማወቅ አለባት ብሎ ሊነግራት ሄደ። ሀና ግን በጭራሽ መናገር የለብህም ብለው ነበር። እሱ ግን ማወቅ አለባት ድንብላል፣ ምክንያቱም እስከ መቼ ድረስ እሷ እስር ቤት ትበሰብሳለች ብሎ ሁለታቸውን ወደ ፖሊስ ጣቢያ ሄደው ለመናገር ሞከሩ። እሱ ያው ታሟል የሚለውን ለመናገር ዳርዳር ሲሉ እሷ የገመተችው በቃ ሞቷል ማለት ነው፣ ወንድሜን አጣሁት እያለች እያለቀሰች እያለ ተረጋጊ፣ እንደዛ አይደለም ጉዳዩ ብለው እንደታመመና እንዳበደ ነገራት ማለት ነው። እሱ ግን ያው የሰራው ስራ በጣም ስለጸጸተውና ሕሊናውን እረፍት ስላሳጠው ቀጥታ ወደ አዲስ አበባ መጥቶ ወርቁን ለመመለስ ነው ያሰበው። እናም ቀጥታ ቤቱን ስለሚያውቀው ወይዘሮ ሜላት ጋር ይሄ ሲሄድ እሷም ደነገጠች። ሄዶ እግሯ ስር ተደፍቶ ይቅር በይኝ፣ እንደዚህ ችግር በጣም አስቸግሮኝ ነው ቤተሰቦችን እና እኔን ስለቸገረን ነው እንደዚህ የሌለብኝን አመል ያመጣብኝ እና ይቅር በይኝ አላት። እና እኔ ይቅርሃለሁ ግን ደግሞ ወርቄን አምጣ ካላያም ፖሊስ እጠራለሁ ስትለው እሺ እሰጥሻለሁ፣ አዲስ አበባ ድረስ የመጣሁት እኮ ልመልስልሽ ነው ብሎ ሲላተኝ፣ ከዛ ግን ወርቁን ሲፈልገው አላገኘው ማለት ነው። ያው ሌቦች ሰርቀው ይሆናል። የአዲስ አበባ ሌቦች እንኳን ወርቅ አይተው አያሳልፉትም። በዚህ ምክንያት እንግዲህ
እሱ ችግር ውስጥ ገብቷል ማለት ነው። ምክንያቱም ወይዘሮ ሜላት ይሄ ወርቅ ለእኔ ምን ማለት እንደሆነ አንተ አልገባህም እያለች እየጮኸችበት ትገኛለች። እሷን በጣም ተናዳለች። ምክንያቱም እሱ ያው ጥፋቱን ቢያንና ቢጻጻትም ዞሮ ዞሮ ወርቁን ወስዶ ያሰርቆት ነው የመጣው እና ከባድ ችግር ውስጥ ነው የገባው። ድንብላልንም ሌላ ችግር ውስጥ ነው የከተታት። ምክንያቱም እሷን እርግጠኛ ሆና ነው በጭራሽ ድንብለው እንደዚህ አያደርግም እያለች ነው። ሁላችንም እርግጠኛ ሆነን ነበር፣ ግን አንዳንዴ ችግር ክፉ ነው። የሌለን አመል ስለሚመልስ ያው በዛ ምክንያት ነው እንግዲህ የሰረቀው። ምናሴም ከትሁን ጋር ተቀያይሟል ማለት ነው። እንግዲህ አንቺ እዚህ በተደጋጋሚ እየመጣሽ አትረብሽኝ፣ እኔ ስራ የለ ስራበት አንቺን ሳይ የባለፈው ህይወቴ ትዝ እያለኝ ነው ብሎ በጣም አስቀይሟት ነበር። እሷም ስልክ ሲደውልላት በተደጋጋሚ አታነሳም። መጨረሻ ላይ ግን ሰላም እሱ ጋር ሄዳ ጫማ ካልጠረኩ እያለች ከወንድሟ ጋር እየተጣላች እያለ በአጋጣሚ መጣች። እናም ላደረኩት ነገር በጣም ይቅርታ ብሎ ጠየቃተኝ። እሷም ይቅርታውን ተቀብላ ሄዳለች ማለት ነው። ያው በዚህ ሳልፍ ሰላም ልበል ብዬ ነው ምላ ሄደች። እና ሰላም ምንህ ናት ማናት ብላ ስትጠይቀው ትምህርት ቤት አብረው ሲማሩ የነበረች ልጅ እንደነበረች እና በባለፈው አስቀይሚያት ያለው ያልኩሽ እሷ ናት ሲላተኝ ተከትላ ሄዳ ሰላም እባላለሁ የምናሴ እህት ነኝ ብላ ቁጥሯን ለመቀበል ፈልጋ ነበር። እሷ ግን በቅርቡ የማበድ እቅድ ስለሌለኝ ስልኬን አልሰጥሽም ብላ እብድ ብላ ሰደበቻት እና ሄደች። ሰላምም ተናዳ ወደ ቤት ተመለሰች ማለት ነው። እናም በዚህ ምክንያት እንግዲህ የወይዘሮ ሜላት ቀጣይ እርምጃ ምን እንደሚሆን ለመገመት በጣም ከባድ ነው። በእርግጥ ሁላችንም ተከራክረን ነበር ደምለው ወርቁን አይወስድም ብለን፣ አሁን ላይ ግን እርግጥ ሆኗል ማለት ነው። እሷም በፊትም እርግጠኛ ስለሆነች ነበር ድንብላልን ያሳሰረቻት። ግን ደግሞ ድንብላል ከእስር ቤት ትፈታለች፣ ደምለውም ይታሰራል። ምክንያቱም ወይዘሮ ሜላት እንዲህ በቀላሉ አትለቀውም። ወርቁ እንኳን ምናልባት ባይገኝ በሌባ ተወስዶበት ከሆነ ላይገኝ ይችላል። ግን ደግሞ እሱን እስር ቤት ታስገባዋለች ብለን እናስባለን። ቀጣዩን ክፍል አብረን የምናይ ይሆናል። እስካሁን አብራችሁን ስለቆያችሁ እናመሰግናለን።